በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ እግዚአብሔር አምላክ አበዊነ በሰላምና በሕይወት የጠበቀን የአባቶቻችን አምላክ የእኛም አምላክ ኃያሉ ልዑል እግዚአብሔር በሰላምና በጤና ስለጠበቀ ስሙ ለዘላለም የከበረና የተመሰገነ ይሁን። እናንተም እንደሚገባችሁ የተወደዳችሁ የክርስቶስ ቤተሰቦች አባቶች፣ እናቶች፣ ወንድሞችና እህቶች በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? ቸርነቱ የባህሪው የሆነ አምላካችን እግዚአብሔር በምሕረት በቸርነት ስለቆየን ይህችን ቀን ደግሞ ተሰብስበን እንድናመሰግነው ባርኮ ቀድሶ ስለሰጠን ስሙ ለዘላለም የከበረና የተመሰገነ ይሁን። የወላዲተ አምላክ የቅድስት ድንግል ማርያም ረድኤት የአባቶቻችን በረከት በሁላችን ላይ ይደርብን። ጌታ ሆይ አንተ የኔን እግር ታጥባለህን በሚል ርዕስ እንማራለን። ጌታ ሆይ በሉ እስኪ አንተ የኔን እግር ታጥባለህን? አንተ የኔን እግር ታጥባለህን? ኃይለ ቃሉን የተናገረው ሐዋርያው ቅዱስ ጴጥሮስ ነው። ዛሬ በጸሎተ ሐሙስ ተደረገው ከተከናወነው መካከል አንዱ ሕጽበተ እግር ስለሆነ ስለ ሕጽበተ እግር በሰፊው የሚነገርበት በወንጌልም ተጽፎ የምናገኘው እጅግ የሚገርም እና ድንቅ የሆነ ክርስቶስ አምላካችን በዘመነ ስጋዌው በመዋዕለ ስጋዌው ያደረጋቸው ነገሮች አንዱ ማለት ነው። በነገራችን ላይ ኢየሱስ ክርስቶስ ደቀ መዛሙርቱን እግራቸውን እንዳጠባቸው የመዘገበልን፣ የነገረን፣ ያስተማረን፣ የጻፈልን ወንጌላዊ ቅዱስ ዮሐንስ ብቻ ነው። ይህንን ጉዳይ የጻፈው የመዘገበው ማን ብቻ ነው አልኳችሁ? ወንጌላዊ ቅዱስ ዮሐንስ ብቻ ነው። ሶስቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ አልጻፉም። ያው ዮሐንስ ከጻፈው በቂ ነው ብለው ዛሬ ጸሎተ ሐሙስ ይባላል ብያችኋለሁ። በጣም ሰፊ ትርጉም ትንታኔ ያለው ነው። እንደ ጊዜያችን እንደ ሁኔታው ደግሞ አጠር አጠር እያደረግን ልንመለከት እንችላለን። በዋናነት ከሚታወቀው ጸሎተ ሐሙስ በመባል የሚጠራው ይሄ ከሳምንት ሁሉ የተለየ መንገድ የሚጠራ ነው። አስቡ የእግዚአብሔር ልጆች፣ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ሐሙሶች በየሳምንቱ አልፈዋል አይደል? ተቆጥረዋል። ብዙ ሳምንቶች አልፈዋል፣ ተደጋግመዋል። ግን ይሄኛው ሐሙስ እጅግ በጣም የተለየ ነው። የተለየው ስለሚያደርገው ራሱ በዓሉ እንኳን በዕለቱ ተሰይሟል ማለት ነው። ሐሙስ ተብሎ ማለት ነው፣ ወይ ጸሎተ ሐሙስ ተብሎ በብዙ መንገድ የተሰየመበት ነገር አለ፣ እናነሳዋለን። እና ምንድነው ልዩ ያደረገው በተለየ መንገድ እንዲከበር እንዲታሰብ የሚያደርገው ምንድነው ካልን በራሱ በስያሜው እንደምንሰማው እንደምንረዳው እንደምንገነዘበው ለስም አጠራሩ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመያዙ በፊት ከመሰቀሉ አንድ ቀን ቀድሞ በጌቴሴማኒ ስለጸለየ ነው። ስላደረገ ነው፣ ስለጸለየ ነው። አስተውሉ የእግዚአብሔር ልጆች፣ የክርስቶስ ወደዚህ ዓለም መምጣት ለሁለት ነገር ነው። ለስንት ነገር? ለሁለት ነገር ነው። አንደኛው ለቤዛነት ሲሆን፣ ሁለተኛው ደግሞ ለአርአያነት ነው። ክርስቶስ ለእነዚህ ለሁለት ነገሮች መጥቷል፣ ለቤዛነትና ለአርአያነት። በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ለዓለም ሁሉ ቤዛ የሚሆን ነው። እንደገናም ደግሞ እርሱ በሚሰራው ስራ አርአያ ሆኖ ለሰው ልጆች ሁሉ የሚያገለግል ስለሆነ ማለት ነው። ለምን አምላካችን ኢየሱስ ክርስቶስ ጸልዩ ብሎ አስተምሮናል አይደል? አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሞ ደግሞ ጾሙ ብሎ አዞናል አይደል? እሱ ከ40 ቀን ከጾመ በኋላ ነው ጾሙ ብሎ ያስተማረ ማለት ነው። የጾም ጥቅሙ እንዲገባን ማለት ክርስቲያኖች ዝም ብለው እንዲያው በቃ ለጊዜ ማሳለፊያ ብለው ሳይሆን ጥቅም እንዳለው እንዲገባቸው፣ እንዲረዱት፣ እንዲገነዘቡት እሱ ጾሙ ብሎናል። ያ ብቻ አይደለም። በዮርዳኖስ በዮሐንስ ተጠምቆ ደግሞ ምን ብሎናል? ያመነ የተጠመቀ ይድናል ብሎ ነግሮናል። ስለዚህ በድምቀት ከእግዚአብሔር የሚገኝ ልጅነት እንዳለው ይነግረን ነው። እሱ መጠመቁ በቆየት ኑሮት አይደለም። በእሱ መጠመቅ ልጅነትን ለማግኘት ወይም ለማደስ አይደለም። ለእኛ ልጅነት እንዲሰጠን እሱ ተጠምቋልና። ስለዚህ አምላካችን ኢየሱስ ክርስቶስ ጠቅለል ባለ መንገድ ለምን መጣልን? ለቤዛነትና ለአርአያነት ነው። ለዛ ነው አምላካችን ኢየሱስ ክርስቶስ በጌቴሴማኒ 3 ጊዜ ተመላልሶ ምን ያለው የጸለየው ማለት ነው።
በዚህ የተነሳ ለደቀ መዛሙርቱ ምንን አስተምሯቸዋል? ስርዓተ ጸሎትን አስተምሯቸዋል አይደል? ስርዓተ ጸሎትን ብቻ ሳይሆን የሚጸልዩትን ጭምር እኮ አስተምሯቸዋል። ምን ብለን እንጸልይ ብለው ሲጠይቁት ምን አለ? አንተ ሞሰ ከመዝበሉ እንዲህ ብላችሁ አባታችን ሆይ የሚለውን ጸሎት እኮ ያስተማር ማንም አይደለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ። ወንጌላውያኑ ይህንን ደጋግመው ጽፈው እናገኛለን። ስለዚህ ትልቁ ጸሎትም አባታችን ሆይ በነገራችን የጸሎት ሁሉ መጀመሪያ ምንድን ነው? አባታችን ሆይ ማለት የጸሎት ሁሉ መደምደሚያስ ማሰሪያስ አባታችን ሆይ። በአባታችን ሆይ አቡነ ዘበሰማያት ጀምረን በአቡነ ዘበሰማያት ደግሞ ምን እንላለን? እንጨርሳለን። ማሳረጊያ። በነገራችን ላይ በትልልቅ ገዳማቶች በትልልቅ አድባራቶች ራሱን ችሎ አሳራጊ አባቶች አሉ። ምድባቸው፣ አገልግሎታቸው፣ ስራቸው ማሳረግ ብቻ ይሆን ማለት ነው። ሰዓታት ሲቆም ማህሌት ሲቆም በየማሉ ምን ይሰጣል ማለት ነው? አቡነ ዘበሰማያት ይሰጣል። በዚህ ውስጥ ሰግዱ የዋላችሁ ስርዓቱን አይታችኋል። በማል ምን አለ? አቡነ ዘበሰማያት ይታዘዛል ማለት ነው። ስለዚህ የጸሎት ሁሉ መጀመሪያም የጸሎት ሁሉ ማሰሪያ ምንድነው? አባታችን ወይም አቡነ ዘበሰማያት የሚለው ጸሎት ነው። ስለዚህ የጸሎትንም ስርዓት ጸሎትንም ጭምር ያስተማረ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ። እና የጸሎትን ጥቅም ደግሞ ሲነግራቸው ምን ብለዋል? እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚጸልይበት ጊዜ ደቀ መዛሙርቱ ደክሟቸው ነበርና ተኝተው ነበር። 3 ጊዜም ሂዶ ሲጸልይ እነሱ አልሰሙም፣ አላዩም። ስለዚህ ምን አላቸው? እስካሁን ድረስ ተኝታችኋልን? ትግሁ ወጸልዩ ከመ ትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ የማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ የምናገኘው ኃይለ ቃል ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ያስተማረ ኢየሱስ ክርስቶስ ነው። አርአያነቱ ለዚህ ነው። ሰው ወደ ፈተና ከመግባቱ በፊት ፈተና ስለደረሰበት ብቻ ሳይሆን ችግር ስለደረሰበት ብቻ ሳይሆን ስለታመመ ሳይሆን ስላጣ ሳይሆን ስለገረጣ ሳይሆን ሰማይና ምድሩ ግልብጥብጥ ስላለበት ብቻ ሳይሆን በየትኛውም ሰዓት መጸለይ እንደሚገባ ኢየሱስ ክርስቶስ ሲነግረን፣ ያውም ወደ ፈተና ከመግባታችን አስቀድሞ መጸለይ ደግሞ ከፈተና እንደሚጠብቅ፣ ከፈተና እንደሚያወጣ፣ ከፈተና እንደሚያድን ሲናገር ምን አለ? ወደ ፈተና እንዳትገቡ ተግታችሁ እኛ በየትኛው ሰዓት ወጣ? በፈተናው ሰዓት ነው ወይስ ወደ ፈተና ከመግባታችን? በሐዘናችን ጊዜ ነው ወይስ በደስታችን ጊዜ? በማግኘታችን ጊዜ ነው ወይስ በማጣታችን ጊዜ? በውድቀታችን ጊዜ ነው ወይስ ደግሞ በተነሳን ጊዜ? ሁሉ ነገር በተሟላልን ጊዜ ነው? በየትኛው ሰዓት ነው እግዚአብሔርን የምንፈልገው? በየትኛው ሰዓት ነው ጸሎት የሚመጣልን? ለመጸለይ ልባችን የሚነሳሳው፣ ለማመስገን ልባችን የሚነሳሳው በየትኛው ሰዓት? እናስተውሉ። ሰው በማግኘቱም በማጣቱም በመደሰቱም በማዘኑም ጊዜ ሁሉ ምን ማድረግ አለበት? መጸለይ መቻል አለበት፣ ማመስገን መቻል አለበት። ስለተደረገልን ነገር ሁሉ ተመስገን ብሎ ማመስገን ይገባል። ስላልተደረገልን ነገርም ሁሉ ማመስገን ይገባል። ለምን? ያልተደረገው ራሱ ስለሚጎዳን አይደለም፣ ስለሚጠቅመን። የተከለከልነው ስለሚጠቅመን እንጂ ስለሚጎዳን አይደለም። ስለዚህ እግዚአብሔር ሲሰጠንም ሲከለክለንም በምክንያት ስለሆነ ተመስገን ማለት አለብን። ስለዚህ ራሱ አምላካችን ኢየሱስ ክርስቶስ ጸሎተ ማዕድን አስተምሯቸዋል አይደለም? ከበሉም በኋላ ምን ያሉ ነው የሚለው? አመሰግኑ አይደል? ስብሐት ብለው አመስግነው ጸልዩ ማለት ዘመሩ ማለት ይህን ስላበላ የጽዋን አጠጣን ብለው በቃ አመሰግኑ። የክርስቲያን ወጉ ይሄ ነው። የክርስቲያን ደንቦ ይሄ ነው። እንደው ዝም ብሎ መሀል ገብቶ መቅደር አይደለም። ሲያልቁ ደግሞ ብድግ ማለት አይደለም። ተመስገን ማለት ያስፈልጋል። ማመስገን፣ መጸለይ ይሄ ልምዳችን ሊሆን ይገባል። ስንወጣም ጸልየን፣ ስንገባም ጸልየን፣ ስንተኛም ጸልየን፣ ስንነሳም ጸልየን መሆን መቻል አለበት። ጸሎት መጥፎ ነገር እንኳን ወደ በጎ ይቀይራል። ወደ ምን ይቀይራል? በበጎ። እግዚአብሔር ነገሮችን ሁሉ ወደ በጎ ይቀይራል። አሜን። አንድ ሰው ነበር ይባላል እና ይህ ሰው ሁልጊዜ ምንም ነገር ቢመጣበት በህይወቱ ቢደርስበት ሁሉም ነገር ለበጎ ነው ይላል። ለምንድን ነው? ለበጎ ነው። ይህ በጣም ትልቅ ጸሎት ነው። ትልቅ ምኞት ነው። ትልቅ ክርስቲያናዊ ምላሽ ነው። በነገራችን ደስታም ሲመጣ ለበጎ ነው። ሐዘንም ሲመጣ ለበጎ ነው። ማጣትም ሲመጣ ለበጎ ነው። ማግኘትም ሲመጣ ለበጎ ነው። ትካዜም ሲመጣ ለበጎ ነው። ሁሉ ነገር ለበጎ ነው ማለት ትልቅ ነገር እና ይህ ሰውዬ ለበጎ ነው የሚለው ሁሉ ነገር እና በእምነት ቢመስሉትም በምግባር የማይመስሉት ሰዎች ጋር ነው አብሮ የሚኖረው ማለት ቤተሰቦቹ ማለት ነው። እሱ ይጾማል፣ እሱ ይጸልያል፣ እሱ ይሰግዳል፣ እሱ ያስቀድሳል፣ እሱ ኪዳን ያደርሳል፣ እሱ መሸጠባ ወደ ቤተክርስቲያን ይገሰግሳል፣ ይዘምራል፣ ያመሰግናል። ክርስቲያናዊ ህይወትን በሚገባ ይኖራል። ቤተሰቦቹ ደግሞ በሱ ጾም ጸሎት ይሰግዳል፣ ሙድ ይዛሉ ማለት ነው።
አሁን አንተ ሁልጊዜ ወደ ክርስቲያን ሄድክ፣ ጸለይክ፣ ጾምክ፣ ምን አመጣህ? ከእኛ ተለይተህ አላረክም በህይወት እያለ ወይ የተሻለ ኑሮ አልኖርክ እያሉ በእሱ ላይ ሙድ ይዛሉ ማለት ነው። በእሱ ላይ ይቀልዳሉ፣ ያሾፋሉ ማለት ነው። አሁን በክርስቲያንነታችሁ የሚያሾፉ ሰዎች ይኖራሉ። በእምነታችሁ የሚያሾፉ ሰዎች ይኖራሉ። በጸሎታችሁ፣ በጾማችሁ፣ በስግደታችሁ፣ በምስጋናችሁ፣ በበጎ ነገራችሁ፣ በመመጽወታችሁ የሚያሾፉ ይኖራሉ። ግን ሁሉም ነገር ለምንድን ነው? እና ከዕለታት አንድ ቀን ሰውየው አስቀድሶ መጥቶ ምግብ ቀረበለት እና ከዛ ምግብ እንደቀረበ ከመብላት በፊት ምን አለ ብያችኋለሁ? እየጸለየ ሳለ የቤታቸው ውሻ መጣችና ያንን የቀረበውን ምግብ ከነትሪው ጎትታ እዛው ሳይለንት የሰማችሁ ነው። ከነትሪው ጎትታ ውሻዋ ምግቡን ይዛው ወጣች ማለት ነው፣ ጸሎቱ ሳይጨርስ። አሁን እናንተም ቶሎ ትላላችሁ፣ እየጸለያችሁ ማዕድ ቀርቡ፣ ጸሎቱን ሳይጨርሱ አቶ ውሻ መጥቶ ከነትሪው ጎትቶ ከፊታችሁ ይዞባችሁ ቢሄድ ምን ይሰማችኋል? አይ በቃ እኔ የምከተለው እምነት ልክ አይደለም ማለት ነው አይደል? እኛ እኮ በጣም እንትኖች ግብዞች ነን አይደል? ልክ አይደለም የኔ ጸሎት ልክ አይደለም ማለት ነው፣ ወይም ማመልኩ አምላክ ልክ አይደለም ማለት ነው፣ የምከተለው እምነት ልክ አይደለም ማለት ነው ወደሚል ነው የምንሄደው። ወዲያውኑ እንደመደው እርግጠኛ የጸሎት ሰዎች ደግሞ ለበጎ ነው ይችላል። የሰውዬ ምን አለ? ለበጎ ነው። ለምንድን ነው? ሳቁበት። አቤት ያንተ ጸሎት አስቀድሰህ መተህ ጾመህ ውለህ ጸሎትን ሳትጨርስ ያንተ ጸሎት ደግሞ በውሻ ማዕድህን ምግብህን እንድትቀማ የሚያደርግ ነው እያሉ አሾፉበት። እሱ ግን መልሱ ምን ነበር? ከዛ በኋላ ትንሽ ቆየና እስኪ እንዲያው እንጀራው እንኳን በልጣት ይሆናል ቢያንስ እንኳን እንዲያው ትሪውን ይዞ ልምጣ ብሎ ወጣ። ከቤት ምን አለ? ወጥቶ ውሻዋን ሲፈልጋት አጣ፣ ትሪውንም አጣ። እስኪ ልፈልግ ብሎ ከግቢው ዞር ዞር እያለ ወደ ውጭ ሲወጣ ድንገት ያ ቤት ተደረመሰ። ከሱ በቀር በቤት ውስጥ የነበሩት እንዳለ ቤተሰቦቹ አለቁ። ያ ሰውዬ ግን በህይወት ምን አለ? ስለዚህ ነገሮች ለምን ሆኑለት? ለበጎ ሆኑለት። አያችሁ፣ ሁሉም ነገር ለበጎ ነው የሚሆነው። እስኪ በዚህ መልኩ እንረዳው። በህይወታችን ውስጥ የደረሰብን ነገር ካለ፣ ያጋጠመን ነገር ካለ ሁሉም ነገር ለበጎ ነው። አባቴ እኔ ሊጎዳይ ይህን አድርግም እንበል። ሊጠቅመኝ ነው እንጂ ሊያተርፈኝ ነው እንጂ ሊያከስረኝ እግዚአብሔር ይህን አያደርግም እንበል። በጸሎታችን ይሄ ነገር ይኖራል ወገኖች። ስለዚህ ዝም ብሎ እንዲያው በእግዚአብሔር ፊት ቆሞ እንንን ማለት ብቻ አይደለም ጸሎት። ስለምንለው ነገር፣ ስለምንናገረው ነገር፣ ስለምንጠይቀው ነገር ልንረዳው ይገባል፣ ሊገባን ይገባል። ለማስተዋል እንድንጸልይ አምላካችን እግዚአብሔር ይርዳን። ስለዚህ አምላካችን ምን አስተማረ? ስርዓተ ጸሎትንም ራሱ ጸሎትንም አስተምሯል። ስለዚህ ዛሬ ቀኑ ምን ይባላል? ጸሎተ ሐሙስ። ክርስቶስ አምላካችን በጌቴሰማኒ የጸለየበት ቀን ስለሆነ ማለት ነውና የሐዲስ ኪዳን ሐሙስም ይባላል። በነገራችን የሐዲስ ኪዳን ምን ሐሙስ ለምን? የብሉይ ኪዳኑ መስዋዕት ያለፈበት፣ የኦሪት መስዋዕት ያለፈበት፣ መስዋዕት ኦሪት ያለፈበት፣ የእንስሳቱ መስዋዕት ያለፈበት፣ የሐዲስ ኪዳኑ መስዋዕት የተተካበት፣ የሐዲስ ኪዳኑ መስዋዕት ክርስቶስ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዓለምን እንደሚያድን ክርስቶስ አምላካችን ያበሰረበት የተናገረበት ዕለት ስለሆነ የሐዲስ ኪዳን ሐሙስ ይባላል። አዲስ ስራ የተሰራበት፣ ብሉይ ያለፈበት፣ አዲስ የተተካበት። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ምንድን ነው የሚለው? ራት ከበሉ በኋላ እሱን አንስቶ ባርኮ ቀድሶ ሰጣቸው። ጽዋውን አንስቶ ባርኮ ቀድሶ ሰጣቸው። ምን ብሎ? ነገ በመስቀል ላይ የሚቆረሰው ስጋዬ የሚፈሰው ደሜ ይህ ነውና እንካችሁ ብሎ ሰጣቸው ይላል። አማናዊ ስጋ፣ አማናዊ ደም። ልክ እንደዛ የሚመስል አለ ክርስቶስ። አማናዊ ስጋ ነው። አስተውሉ የእግዚአብሔር ልጆች፣ የምንቀበለው ምሳሌያዊ አይደለም፣ መታሰቢያም አይደለም። አማናዊ ስጋ፣ አማናዊ ደም፣ በመስቀል ላይ የተቆረሰ ስጋ፣ የፈሰሰ ደም ማለት ነው። ስለዚህ ይህ ነው ብሎ ስለሰጣቸው አዲስ ኪዳን ሐሙስ ተብሎ ይነገራል ማለት ነው። የምስጢር ቀንም ይባላል። በነገራችን ላይ የምን ቀን አልኳችሁ? የምስጢር ቀን። ለምን?
ከአምስቱ አዕማደ ምስጢር አንዱ የሆነው ምስጢረ ቁርባን የተሰራበት ስለሆነ ከሰባቱ ምስጢራተ ቤተክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተሰራበት ቀን ስለሆነ የምስጢር ቀን ይባላል። ዛሬ ሐሙስን ጸሎተ ሐሙስን እናከብር በዚህ ነው። ሌላው ደግሞ ሕጽበተ ሐሙስም ይባላል። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት ቀን ስለሆነ ዮሐንስ ወንጌል ምዕራፍ 13 መነሻችንም ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ማህበሻን ወስዶ ሽርጣ ሸርጦ ውሃ ቀድቶ የደቀ መዛሙርቱን እግር ያጠበበት ዕለት። ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ሲያጠብ ግን ጴጥሮስ ምን አለ? አረ ጌታ ሆይ አንተ የኔን እግር እንዴት አጥባለህ? መምህር ሆይ አንተ የኔን እግር እንዴት አጥባለህ? ያልተለመደ ያልታየ ከዚህ በፊት ሆኖ የማያውቅ መምህር የደቀ መዛሙርቱን እግር እንዴት ያጥባል? ደቀ መዝሙር ግን የመምህሩን እግር ያጥባል አይደል? የተለመደ ሆኖ አያውቅም። በነቢያትም የለም። እንዴት ይሆናል? እውነት ነው። በጣም ከባድ አሰባችሁታል። ያው ትልቁ ሰው መጥቶ የእናንተ ነገር ሲያጥብ ምን ይሰማችኋል? እላ የሚቀመጠው ሰው ታች እናንተ በታች ተቀምጦ ሲያዩት ምን ይሰማችኋል? ያው ተንበርክኮ ማለት እናንተ ወንበር ላይ ቁጭ ብላችሁ ያ ሰው ደግሞ ከእናንተ ስር ተንበርክኮ ማለት የከበረ ምድር ሰውዬ፣ ከፍተኛ ምድር ሰውዬ፣ ታላቅ ምድር ሰውዬ ከእናንተ ስር ተንበርክኮ የእናንተ እግር እኮ ብዙ ነገር ነው አይደል? አይደል? እንግዲህ ያኔ ደግሞ ጫማ አልነበረም ብለን እናስብና አስቡት። ስንት ነገር አለ። አሁን ጫማ መጥቶ ገላግሎናል። ጫማ የማይነካው ነገር የለም። አሁን ደግሞ መኪና መጥቶ ገላግሎናል አይደል? ብዙ ነገር አስቡት። እዛ ስር እናንተ እግር ወርዶ እግራችሁን ሲያጥብ እግራችሁን በሚያጥብበት ሰዓት ምን ይሰማችኋል? እንኳን እግዚአብሔር ሰማያት ወምድር የሆነው ክርስቶስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ የደቀ መዛሙርቱን እግር ሲያጥብ እንደ ጴጥሮስ በጣም እነሱን ባደረገ ያስፈላል። በአንድ በኩል በሌላ በኩል ደግሞ በጣም ከባድ። ለዛም ነው የከበረው ጴጥሮስ። እንዴት ጌታ ሆይ አንተ የኔን እግር ታጥባለህ? በፍጹም አይሆንም ማለት በፍጹም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የመለሰለት ነገር ነበር። ምን አለው? እግርህን ካላጠብኩህ እኔ ጋራ ፈንታ ከኔ ጋር ህብረት የለም፣ ከኔ ጋር አንድነት የለም። ስለዚህ እግር መታጠብ አለብህ። በዚህ ሰዓት ነው ጴጥሮስ የተረታው። በነገራችን እንዴ ይህ ጉዳይ ከአንተ የሚለየኝ ከሆነ ከአንተ የሚነጥለኝ ከሆነ ከህብረቱ የሚያወጣኝ ከሆነ እግሬን ብቻ ሳይሆን ራሴንም እጄንም ጭምር ከሱ ላለመለየት ማድረግ የሚገባን ነገር ሁሉ አድርጎ የተባለውን ምን ማድረግ አለብን? ማድረግ መቻል አለብን። ከክርስቶስ ህብረት ለማግኘት እኛ የምናደርገው ምንድን ነው? ከእግዚአብሔር ልጅነት ለማግኘት እኛ የምናደርገው ምንድን ነው? ልጅነትን የምናገኝበት ጥምቀት አለና በሱ ነው ልጅነት የምናገኘው። ያ ልጅነት እንደሚያሰጥ አውቀን ነው በ40 በ80 ቀናችንም በ40 በ80 ዓመታችን የምንጠመቀው። ልጅነት እንደሚያሰጥ ባናቅ ወይም ደግሞ የማያሰጥ ቢሆን ኑሮ አናደርገው ነበር አይደል? ስለዚህ የህብረት የአንድነት ጉዳይ ስለሆነ ከክርስቶስ ጋር ህብረትን ለማግኘት እድል ፈንታ ለማግኘት ጴጥሮስ እጆቼንም ራሴንም ጭምር እንጂ እግሬን ብቻ አይደለም ማጠብ ያለበት። ክርስቶስ ግን አንድ ነገር መለሰለት። ሌላው የታጠበው አካል ሁሉ ንጹህ ነው፣ እግሮቹን ብቻ መታጠብ አለበት አለ አምላካችን ኢየሱስ ክርስቶስ። ከዛም በኋላ እሺ ብሎ ጴጥሮስ እግሩን ታጠበ። በነገራችን ላይ ሊቃውንቱ ይላሉ ጌታችን ማጠብ የጀመረው በይሁዳ ነው ይላል። በማን? በይሁዳ ነው። ይሁዳ መጀመሪያ ሲያጥበው እንደዚህ አልተከራከረም፣ አልጠየቀም። ኧረ በፍጹም በአንተ አልታጠብም አለ። ለምን? ሐሳቡን ለማስወጣት ነው። በሐሳቡ ስዌት ነው ሌላ ቦታ ያቺ 30 ብር እያወራለ ምናምን እያለ ማለት ነው። ለሰሩ አሳልፌ የሰጠቸው ከዚህ ቤት ደብዬ ማለት ነው። ተዋውሎ አላሱ ተፈራሩ። ስለዚህ በምን ሰዓት አሳልፌ ልስጥ? ከዛ ደግሞ ያቺ ገንዘብ እንዳታመልጠኝ ውሉ ይፈርስ ይሆን እንዲያው እንደተለመደው ተሰውሮ አመልጦ ደግሞ ገንዘቤ ላጣው ይሆን እያለ ምንም የሚያስበው ነገር የለም። አንዳንዴ እኮ ስጋችን እዚህ ቁጭ ብሏል፣ መንፈሳችን ደግሞ ይሄ አይደል? ሐሳባችን ይሄ ይሰራል። ምን እንደሚባል እንኳን አንሰማም። እና ይሁዳ ምንም አልሰማም ማለት ይላሉ ሊቃውንቱ።
እና ስለዚህ እሱ ዝም ብሎ ታጥቦ ነበረ ጴጥሮስ ጋር ሲደርስ ግን ጴጥሮስ እኔ አልታጠብም አለ ይላሉ ሊቃውንቱ። የለም እንደዛ ብቻ አይደለም፣ የተጀመረው በጴጥሮስ ነው። ጴጥሮስ ተከራከረ፣ ክርስቶስ መለሰ። ከዛ በኋላ መልሱን የተረዱ ደቀ መዛሙርቱ እሺ ብለው ሁሉም 12ቱም ታጠቡ ይላል። አጥቦ ከጨረሰ በኋላ ክርስቶስ አምላካችን ምንድን ነው ያላቸው? በሉ እናንተ ጌታችን መምህራችን ትላላችሁ፣ መልካም ነው፣ መልካም ብላችኋል። እኔ መምህራችሁ ስሆን ጌታችሁ ስሆን የእናንተን እግር ካጠብኩኝ እናንተም ደግሞ እንደዚሁ አሁን በዚህ ውስጥ ምን ተገልጧል ብላችሁ ታስባላችሁ? ምን ተገልጧል? አራያነት አለ፣ ትህትና አለ፣ ፍቅር አለ። ሶስት ነገሮች ይሉ ሶስት ነገሮች ቅድም የተናገርኩት ክርስቶስ የመጣው ለቤዛነትም ለአራያነትም ስለሆነ፣ በሁለተኛ ደረጃ ደግሞ አራያውን ካስተማራቸው ካሳያቸው በኋላ አሁን ክርስቶስ ሁልጊዜ ምን ነበር የሚያደርገው? መጀመሪያ ያስተምራቸዋል አይደለ? ከዛ ደግሞ ተግባር አይደለም እንዴ? በዚህ ዓለም እንደዛ መጀመሪያ ቲዮሪውን ከዛ ደግሞ ተግባሩን አይደል? እዚህ ጋር ሲደርስ ግን ተቀየረ የትምህርት አሰጣጡ። መጀመሪያ ምን ሆነ? ተግባር። ያደረኩትን አስተውላችኋል ወይ? ተረድታችሁታል ወይ? ተገንዝባችሁታል ወይ? ይሄን ያደረኩትን ነገር ካስተዋላችሁ ተገነዘባችሁ እናንተም እንደዚሁ አድርጉ ለማለት ነው። አርአያ ሊሆናችሁ መምህር ነኝ ብሎ መኮፈስ ብቻ ጥቅም የለውም። ግን እግዚአብሔር መንግስት አያወርስም። ለዛ ነው ጳውሎስ ፓትርያርኩ አስቡ እንግዲህ በዛ እርግናቸው በዛ እድሜ በዛ ደግሞ የጤና ማጣት ተንበርክከው እግር የሚያጥቡት እኮ ሌላ አይደለም። አርአያነቱን ስለሰጠ ነው ክርስቶስን ለመምሰል ተመሰሉ ኪያየ በከመ አነ እምሰሎ ክርስቶስ አይደል? ሐዋርያው ቅዱስ ጳውሎስ እኔ ክርስቶስ እንደምመስል እናንተ ደግሞ ክርስቶስና ክርስቶስ መምሰል ሰጥቷል። ደካማዎቹ ሽማግሌዎቹ፣ ጳጳሳት፣ ሊቃነ ጳጳሳት፣ ቆሞሳት፣ ካህናት ተንበርክከው የወጣቱን እግር የሚያጥቡት የኛን እግር የሚያጥቡት የማንን አርአያነት ወስደው ነው? የክርስቶስ ያማከለ። ስለዚህ አርአያነት ማለት ነው። ሁለተኛ ደግሞ ትህትና ቅድም እንዳልኳችሁ መምህር የደቀ መዝሙር ግን አጥቦ አያውቅም። የተጀመረው በክርስቶስ ነው። ስለዚህ ዮሐንስ አፈወርቅ ትሕትና ዘመጠነ ዘትሕትና፣ እንዲህ አይነት ትሕትና ምን አይነት ትሕትና እንደሚያደንቅ መምህር ብቻ ሳይሆን አምላክ የሆነው ንጉሥ የሆነው ጌታ የሆነው ፈጣሪ የሆነው ሰውን በእጁ የፈጠረው እግዚአብሔር የሰውን እግር ወርዶ ተንበርክኮ ሲያጥብ ሲያስብ ከዚህ በላይ ፍቅር ምን አለ? ይህ ፍቅሩ የሚያሳይ እና ክርስቶስ ይናደርጎ ከመዙ ግበሩ ለቢጽድቁ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ብሏልና እንደ ለጓደኞቻችሁ ለባልንጀሮቻችሁ እንደዚሁ አድርጉ። ክርስቶስ ወዶናል። ክርስቶስ እንደወደደን እኛም እርስ በርሳችን ልንዋደድ ይገባል። ክርስቶስ እንደወደደን እርስ በርሳችን ልንዋደድ የሚገባ ነው። ይህንን ካላደረግን እግዚአብሔር እንወደዋለን ማለት አንችልም። ዮሐንስ በመልእክቱ ይዘን አንተ አብሮ ያለውን ባልንጀራህን የምታየውን ጓደኛህን ወንድምህን ሳትወድ የማታየውን እግዚአብሔር እንዴት ወደዋለሁ ትላለህ? አንተ ውሸታም ነህ። በጣም የሚገርም ሰው አንዳንድ ሰው እግዚአብሔር ይወድ የሚመስለው ሰው አለ። በጣም ለአምልኮቱ፣ ለአገልግሎቱ፣ ለቤተክርስቲያን ቀናይነት ያለው የሚመስል ማለት ነው። ፍቅር ግን የተራበ ፍቅር ከሱ የራቀ እንደ በረሃ ዛፍ የደረቀ ህይወት ያለው ማለት ነው። ፍቅር የሌለው ሃይማኖት በቃ የደረቀ ዛፍ ነው። እግዚአብሔር ከድርቀት ሁላችንም ይሰውራል። አሜን። ስለዚህ ክርስቶስ ምኑን ገልጾልናል ማለት ነው? ፍቅሩን ገልጾልናል ማለት ነው። ፍቅሩን ገልጾልናል እና ዛሬ በዋናነት የሚታሰቡ ነገሮች እነዚህ ናቸው። የክርስቲያን ሐሙስ የሆነ ጸሎተ ሐሙስ እየተባለ የሚስጥር ቀን ተብሎ በልዩ የሚከበር ክርስቶስ አምላካችን በአልዓዛር ቤት ሆኖ ነገ መስቀል ላይ የሚቆረሰው ስጋዬ በፈሰሰው ደሜ ነውና ብሎ ስጋውን ቆርሶ ደሙን አፍስሶ ዓለምን ሁሉ እንደሚያድን በደቀ መዛሙርቱ አስቀድሞ ባርኮ ቀድሶ ለውጦ አማናዊ ስጋ አማናዊ ደም አድርጎ የሰጠበትን ዕለት ነው። ዕለተ ሐሙስን የምናከብረው ጸሎተ ሐሙስን የምናከብረውና እግዚአብሔር አምላካችን በምህረቱ በቸርነቱ ሁላችንም በትሕትና በፍቅር ኖረን በሰላም በጤና ደግሞ ለብርሃነ ሳይሆን ድረስ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ክርስትና ትሕትና ሲኖረው ነው። ክርስትና ፍቅር ሲኖረው ነው።
ክርስትና መተሳሰብ ሲኖረው፣ መደጋገፍ ሲኖረው፣ ራስን ዝቅ ማድረግ ሲኖረው ነው የክርስትና ወጉ ደንቡ መገለጫው ክርስቶስን በራሱ ያስተማረን እና በእንደዚህ አይነት መልካም ሕይወት ተመላልሰን የእግዚአብሔር መንግስት እንድንወርስ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።